ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን ነው። የገዳማት ህብረትና የሚዲያ አጠቃቀም በሚል መሪ ሐሳብ የገዳማት ህብረት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስ በተገኙበት የግማሽ ቀን ውይይት አካሄደ። የቅድስት ልደታ ጤና ሳይንስ ኮሌጅ በዲግሪ መርሃ ግብርና በቴክኒክና ሙያ ስልጠና ያሰለጠናቸውን ተማሪዎች አስመረቀ። የሀገር አቀፍ የህዝብ ግንኙነት ኃላፊዎች ስልጠና በወንጪ ሐይቅ ቅዱስ እስጢፋኖስ ገዳም ታሪካዊ ጉብኝት በማድረግ ተጠናቀቀ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተካሄደው ውይይት የተጀመረው ጌታ ሆይ ውሃ ውሃ የሚለው ገዳማዊ ህይወታችንን ወደ ወይን ትቀይርልን ዘንድ በጉባኤው ግባ በሚል ተማጽኖ ነው። ጉባኤው በዓመት 2 ጊዜ መደበኛ ስብሰባ የሚያካሂድ ሲሆን የአሁኑ ጉባኤ ሁለተኛና የዓመቱ ማጠቃለያ መሆኑ ተገልጿል። በጉባኤው መጀመሪያ ላይ የህብረቱ ሰብሳቢ የሆኑት አባ ዘኢየሱስ ወጋየው የምሁር ዜና ማርቆስ አንድነት ገዳም አበምኔት ስለ ሚዲያ አጠቃቀም ለተሰብሳቢው ገለጻ አድርገዋል። አባ ዘኢየሱስ ወጋየው ባደረጉት ገለጻ የገዳም አባቶች በሚዲያ የሚናገሩት መልእክት የተጠናና እንዲሁም ጥንቃቄ የተሞላበት መሆን እንዳለበት አብራርተዋል። ተሰብሳቢ አባቶችና እናቶች ቅዱስ ሲኖዶስን በማመስገን ጭምር ተገቢ የሆነ አስተያየት ሰጥተዋል። በተሰብሳቢ አባቶችና እናቶች በተሰጠው ሐሳብ ብፁዓን አባቶች አስፈላጊውን መመሪያ እንዲሰጧቸው ጠይቀዋል። የህብረቱ የጸሎት አሳራጊ የሆኑት የሐይቅ አቡነ ኢየሱስ ሞሃ ቅዱስ እስጢፋኖስ አንድነት ገዳም አበምኔት መምህር ፍቅረ ዮሐንስ ገብረ ሕይወት በምናኔ ሕይወት ዙሪያ ትምህርት ሰጥተው አጠቃላይ የጉባኤውን ሂደት የተመለከተ ቃለ ጉባኤ ተነቦ ብፁዕነታቸው አባታዊ ትምህርት የሰጡ ሲሆን የቀደሙ አባቶች ረሃቡን ጥሙን እርዛቱን ታግሰው እንደቆዩ አሁንም ትዕግስት ለገዳማውያንና ለገዳማውያት ያስፈልጋል ብለዋል። ገዳማዊ ህይወታችን በትዕግስት ሊጠናከር ይገባል። ወደ እግዚአብሔር ጸሎት ማድረስ ለስራችን መጠናከር ይጠቅማል። የተጣላን ማስታረቅ፣ ልማትን መስራት ተገቢ ነው ብለው እኛም ገዳማትን ማየት ማጠናከር ይጠበቅብናል ብለው አብራርተዋል። ገዳማት ተደራጅተው በህብረት መስራታቸው ብፁዕነታቸው አድንቀዋል። ብፁዕነታቸው አያይዘው እንደገለጹት የውስጥ ችግር መፈታት ያለበት በውስጥ እንጂ በሚዲያ አይደለም ብለዋል። ሚዲያ በአግባቡ ካልተጠቀምንበት ችግር ፈቺ መሆኑ ቀርቶ የችግር ምንጭ ሊሆን ይችላል ብለዋል። በመጨረሻም በብፁዕነታቸው ጸሎትና ቡራኬ ስብሰባው ተጠናቋል። ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት። የቅድስት ልደታ ጤና ሳይንስ ኮሌጅ በተለያዩ የዲግሪ መርሃ ግብራት በጤና ሳይንስና በሌሎች ዘርፎች ያስተማራቸውን ተማሪዎች ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የደብሩ አስተዳዳሪ መላከ ስብዓት አባ ገብረ ስላሴ አማረ በተገኙበት አስመረቀ። ኮሌጁ በዲግሪ 460 በቴክኒክና ሙያ ስልጠና 343 በጠቅላላው 803 ተማሪዎችን ነው ያስመረቀው። እስካሁን ለ18ኛ ጊዜ ተማሪዎችን ያስመረቀ ሲሆን በጤናና በቴክኒክ ዘርፎች ብቁ ባለሙያዎችን በማፍራት ላይ እንደሚገኝ የኮሌጁ ዲን ዶክተር እስጢፋኖስ ዮሐንስ ገልጸዋል። ኮሌጁ ለተመራቂ ተማሪዎቹ ስራና ማህበራዊ አገልግሎቶችን ሲሰጥ መቆየቱን ነው የተገለጸው። የኮሌጁ ዲን ዶክተር እስጢፋኖስ ዮሐንስ ኮሌጁ አሁንም በሚሰጠው ጥራት ያለው ትምህርት የምርምር ስራዎችና የማህበረሰብ አገልግሎት እየሰጠ በዘርፉ ተወዳዳሪና ተመራጭ በመሆን እየሰራ ነው ብለዋል። ኮሌጁ በሪሚዲያ የትምህርት መርሃ ግብር ወደ ከፍተኛ ትምህርት ተቋማት መግቢያ የሚያስችላቸውን ውጤት እንዲያመጡ በማስቻል የበኩሉን ሚና መጫወቱን ገልጸዋል። በስነ ስርዓቱም ላይ ተመራቂ ተማሪዎቹ ቃለ መሐላ ላይ ፈጸሙ ሲሆን ሌሎች መርሃ ግብሮችም ተከናውነዋል። የህዝብ ግንኙነት ስኬት ለቤተ ክርስቲያን አገልግሎት በሚል መሪ ቃል ሲካሄድ የነበረው
የነበረው ለሀገር አቀፍ የአህጉረ ስብከት የህዝብ ግንኙነት ኃላፊዎች በከፍተኛ ዝግጅት ሲሰጥ የነበረው ሶስተኛው ዙር ስልጠና በወንጪ ቅዱስ ቂርቆስ ገዳም ጉብኝት ተጠናቀቀ። የዚህ ታሪካዊ ስልጠና ማጠቃለያ ይሆን ዘንድ የአህጉረ ስብከት የህዝብ ግንኙነት ኃላፊዎች በደቡብ ምዕራብ ሸዋ ሀገረ ስብከት በወንጪ ወረዳ በሚገኘው ታዋቂው የወንጪ ሐይቅ ቅዱስ ቂርቆስ አንድነት ገዳም ልዩ የጉብኝት መርሃ ግብር ተከናወነ። ይህ ታላቅ የጉብኝትና የመስክ ውይይት መርሃ ግብር በወንጪ ቅዱስ ቂርቆስ ገዳም ሊከናወንበት የቻለበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የብፁዕ አቡነ ሳይሮስ ሀገረ ስብከት በመሆኑና መርሃ ግብሩ በዚህ ታሪካዊ ስፍራ ቢከናወን የስልጠናውን ማጠቃለያ ይበልጥ ልዩ ታሪካዊ መርሃ ግብር ስለሚያደርገው በልዩ ሁኔታ መመረጡ ተገልጧል። ምንጭ የአዲስ አበባ ሀገረ ስብከት ሚዲያ